የፍልሰታ ማርያም ጾም ሱባኤ መዝጊያ ተካሄደ። ነሐሴ 15 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ቅዱስ ዮሴፍ ቤተክርስቲያን የፍልሰታ ማርያም ጾም የ15 ቀን ሱባኤ መዝጊያ መስዋዕተ ቅዳሴ ተደረገ። የፍልሰታ ማርያም ጾም ሱባኤ ላለፉት 2 ሳምንታት በቅዱስ ዮሴፍ ቁምስና በመንፈሳዊ አስተንትኖ ጸሎት፣ ንስሐ፣ መስዋዕተ ቅዳሴ በበርካታ ካህናትና ደናግል መንፈሳዊ ትምህርትና መርሐ ግብሮች ሲካሄድ የነበረ መሆኑ ይታወሳል። ምዕመናንም አዲስ አበባ ከሚገኙ ቁምስኖች በመምጣት ሱባኤውን ሲካፈሉ ቆይቷል። ለ15 ቀን የተካሄደው የፍልሰታ ማርያም ጾም ሱባኤ ነሐሴ 15 ቀን በትልቅ መንፈሳዊነት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ባሳረጉት መስዋዕተ ቅዳሴ ተጠናቋል። እሷ እንደ ቃል ይሁንልኝ ብላ የማይገባትን የማይረዳትን በልቧ ይዛ ቀስ ብላ ለእግዚአብሔር የምታቀርብ እናት ናት። ኖራ እሷም አረፈች። በምታርፍበት ጊዜ ነው ዛሬ ልክ ወንጌሉን ስናነብ የሚገርም ነው። የማቴዎስ ወንጌል ስለ 12ቱ ሐዋርያት ነው የሚነግረን እና እነዛ 12ቱ ሐዋርያት ጌታ የመረጣቸው ናቸው። ከዕርገት በኋላ እነዚህ ሐዋርያት ከእመቤታችን ጋር ሆነው ጸሎት የሚያደርጉ ነበሩ። እሷ እንዲያውም ሰብሳቢያቸው ነበረች። በዛ በኢየሩሳሌም በጽርሐ ጽዮን ሰብሳቢ እናት ሆና አይዟችሁ ብላ አቅፋቸው የነበረች እናት ናት። እሷ መንፈስ ቅዱስ እስከሚወርድ ድረስ አብራ ከእነሱ ጋር ነበረች። በኋላ ሐዋርያት ሁሉ በተላኩበት አካባቢ ሁሉ ሲሰብኩ ምን ሲሉ የእመቤታችንን ማረፍ ሲሰሙ ነው የደነገጡት፣ ያዘኑት። እመቤታችን አረፈች፣ ሞተች። የት ነው የተቀበረችው? የት ነው ያለችው? የሚለውን ሁሉ እንትን ካሉ በኋላ እንዲያውም የሚገርመው ደግሞ በትውፊት እንደምንሰማው የእሷን ማረግ ወደ ሰማይ መውጣቷን ያየው ቶማስ ነው። ቶማስ በፊት በጌታ ትንሣኤ ጊዜ አላምንም አላይም ካላየሁ አላምንም ያለው አሁን ደግሞ እመቤታችን ተገልጣለት እሱ አማኝ ሆነ። ለሐዋርያቱ እመቤታችን እኮ ወደ ሰማይ ተወሰደች ብሎ ሲነግራቸው እኛ አናምንህም አንተን ብለው ያው 2 ሱባኤ አድርገው ነሐሴ ወር እሷ ያረፈችው በጥር ነው፣ ግን በነሐሴ ጾም ጸሎት ገብተው ነሐሴ 16 ቀን እመቤታችን ተገለጠችላቸው እና አይዟችሁ አለቻቸው። አትፍሩ በማለት እሷ ቅድም ዲያቆኑ እንደዘመረው በአብ ቀኝ ተቀምጣ የሁላችን አማላጅ፣ የሐዋርያት እናት፣ የመላእክት እህት፣ የሰማዕታት እናት መሆኗን ያው በሱባኤው ስንጸልይበት የከረምንበት ነው እንግዲህ። ስለዚህ እመቤታችን የከበረችው በእምነቷ ነው። እመቤታችን የነገሰችው በእምነቷ ነው። ብፁዕነታቸው ባሰሙት ቃለ እግዚአብሔርም በያኔዋ ፍልሰታ ማርያም በአሁኗ ጽዮን ማርያም ቤተክርስቲያን የተጀመረው የፍልሰታ ማርያም ጾም ሱባኤ ላለፉት 28 ዓመታት በፍልሰታ ለማርያም እድገት ማህበር አስተባባሪነት በአዲስ አበባ ሀገረ ስብከት በርካታ ቁምስኖች ሲካሄድ የነበረ መሆኑን አስታውቋል። እናቶች በጥንካሬ ከዚህ ያደረሱትን ወጣት ካቶሊካውያን ደግሞ በአደራ ሊቀበሉት እንደሚገባም ብፁዕነታቸው አስገንዝበዋል። የቅዱስ ዮሴፍ ቁምስና ቆሞስ ክቡር አባ ብርሃኑ ለ2 ሳምንታት ሲካሄድ በቆየው የፍልሰታ ማርያም ጾም ሱባኤ ትብብር ላደረጉት ሁሉ ልባዊ ምስጋናቸውን አቅርበዋል። የፍልሰታ ማርያም እድገት ማህበር መሪ ካህን ክቡር አባ አስፋ ጌታቸው በኩላቸው ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ ለሐዋርያዊ አገልግሎታቸውና አባታዊ መሪነታቸው ምስጋናቸውን አቅርበዋል። ክብርነታቸው በተጨማሪም የፍልሰታ ማርያም እድገት ማህበር ባለፉት በርካታ ዓመታት ለሰጡት የፍልሰታ ማርያም ጾም ሱባኤ ማስተባበር አገልግሎት ምስጋናቸውን አቅርበዋል። እንግዲህ እኚህ የፍልሰታ እናቶች እንግዲህ 28 ዓመት ሙሉ ይሄንን እዚህ ድረስ ሲያደርሱ የነበሩ እዚህ ጋር በጣም የምንወዳቸው አበባ የሆኑ ይሄ ሁሉ ከዚህ ሁሉ ጸሎቶች ጀርባ እነዚህ እናቶች አሉ።
ከዚህ ሁሉ ዛሬ 15ቱ ቀን ምናልባት እናንተ አልተጨነቃችሁም፣ ስለ መኪና አላሰባችሁም፣ ትመጣላችሁ ትሄዳላችሁ፣ አውቶቡስ አይታችሁ ከሆነ እነሱ ግን በጭንቀታቸው ውስጥ ይሄንን ሁሉ አርገው ህዝቡ ሳይጎድል እንግዲህ እመቤታችንን ለማመስገን እዚህ ያሉና እናንተንም እግዚአብሔር አምላክ አብዝቶ ይባርካችሁ፣ ሐሳባችሁን ይምላላችሁ፣ በረከትና ጸጋ በእናንተ ውስጥ ይሁን። እነዚህ እናቶች አንድ ቀን ደከመን ሰለቸን ሳይሉ በብዙ የሚሰሩ እናቶች ናቸውና እነዚህን እናቶች እስቲ እግዚአብሔር ይባርካችሁ በሉልን። ተነስታችሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። በቅዱስ ዮሴፍ ቤተክርስቲያን ተካሄደው የ2018 ዓ.ም የፍልሰታ ማርያም ጾም መዝጊያ ከብፁዕነታቸው በተጨማሪ በርካታ ካህናት፣ ደናግል፣ ዘማሪያን፣ ምዕመናንና ተጋባዥ እንግዶች በመገኘት በዝማሬ በጸሎትና በመንፈሳዊ ድምቀት ተከብሯል። የፍልሰታ ጾም መዝጊያ በጣም አሪፍ ነበር። ደስ በሚል ሁኔታ ከጠዋት ከ3 ሰዓት ጀምሮ እስካሁን ባለው ሰዓት ድረስ በመዝሙር በጸሎትና በቅዳሴ አሳልፈናል። በጣም ደስ የሚል ፕሮግራም ነበር። ለካቶሊክ እምነት ተከታዮች በሙሉ ለፍልሰታ ጾም መዝጊያ እንኳን በሰላም አደረሳችሁ እላለሁ። በጣም ነበረ ደስ የሚለው። ከጠዋት ጀምሮ እስካሁን በጸሎት መንፈስ ነበርን። እግዚአብሔርም እያረዳን በብዙ እያገዘን ነበርና ቅዳሴውም በብዙ ትምህርትም ብዙ ፕሮግራሞች ነበሩ። የእናቶችን መንፈስ በጣም ያስደስት ነበረ። በጣም ጥሩ ጊዜ ነበረ። መላው ካቶሊካውያን ቤተሰቦች እንኳን ለፍልሰታ ማርያም በዓል በሰላም አደረሳችሁ። መልካም በዓል ይሆንላችሁ። በዕለቱ ከዩጋንዳ የማርያም ሰራዊት አባላት በክብረ በዓሉ ላይ የተገኙ ሲሆን በዩጋንዳ የማርያም ሰራዊት አባል በሚባለው መንፈሳዊ ማህበር የሚያገለግሉ እንደመሆናቸው መጠን በኢትዮጵያ በተለይም ይህንን መንፈሳዊ እንቅስቃሴና በበጎ ፈቃደኝነት ዘርፍ ያሉን እንቅስቃሴ ለማሳደግ ማሰባቸውን ገልጿል። ከዓመት ዓመት በተለያዩ ቁምስናዎች የተካሄደ የቆየው የፍልሰታ ማርያም ጾም ሱባኤ በቀጣዩ 2019 ዓ.ም የሚካሄድበትን ቁምስና ይፋ በማድረግ ተጠናቋል። 2019 ዓመተ ምህረት የዘመንን ፍልሰታ የሚያስተናግደው ቁምስና በዚሁ በፍልሰታ ማርያም አስፈጻሚው ኮሚቴ የተወሰነ ነውና እሱንም በትህትና እነግራለሁኝ። የሚቀጥለው ዓመት የፍልሰታ ማርያምን ጽዋ ተረክበው የሚያስተናግደው ቁምስና የልደታ ማርያም ቁምስና ነው። የልደታ ማርያም ቁምስና